አንዳንድ ሰዎች ዲሞክራሲ የለም ሰው ያለ ፍርድ ይታሰራል ብሎ ሲያወሩ ሰማለሁ። በቁጥር ሊደረስባቸው የሚችሉ ሰዎች ሳይፈረድባቸው የታሰሩ ሰዎችን ለማስፈታት ሲጮሁ አንዳንዴ ማመጽ ያስነሱ ብለውም ባስነሱት አመጽ ግጭት ተነስቶ ሰዎች ሲጎዱ በአመጹ ምክንያት ይሁን ወይም በታመጸበት አካል መልካም ፈቃድ በትክክል ባላውቀውም በለስ የቀናቸው ያለ ፍርድ የታሰሩ እስረኞች ሲፈቱ በለስ ያልቀናቸው ደግሞ እንኳንስ አድርገዋል ብለን ልናስብ በህልማችን ያላለምነው የክስ ዝርዝር ተሰድሮ ቀርቦባቸው በድብቅ የነበረው ገመናቸው ይፋ ቀርቦ በግላጭ እንዲታሰሩ ሲደረግ እናያለን። መልካም ሰው ለሰው መድኃኒቱ ነው እና ይህንን መሰል ድርጊት ሌላው እስካልጎዳ ድረስ ማድረጉ እጅግ ጥሩ ነው። ግን እኔ እዚህ ላይ እንደ ሰው ማሰብ አቅቶኝ ይሁን ወይም ፈጣሪ ለየት አድርጎ ፈጥሮኝ በውል ባላውቀውም ጥያቄዎች አሉኝ። ምን መሰላችሁ? በእርግጥ ሊጮህላቸው የሚገባው እነኛ ቆጥረን የምንደርስባቸው እስረኞች ብቻ ናቸው ያለ ፍርድ የታሰሩት? በምድር ላይ ኃይለኛ በመሆኑ ወይም አቅም ስላለኝ አትንኩኝ ብሎ በግልጽ የተናገረው አካል ብቻ ያሰራቸው እስረኞች ብቻ ናቸው ያለ ፍርድ የታሰሩት? እስኪ እናንተዬ ከነዚህ ውጪ ሳይፈረድባቸው የታሰሩ እስረኞች እንዳሉ አስቦ የሚያውቃል? ሊያውም ከኛ ወዲያ በዚህ ምድር እናንተን የሚወድ ለእናንተ የሚያስብ የለም በሚሏቸው ሰዎች የታሰሩ አረመነሱ ብቻ ስልጣኔ ከኛ በላይ ወዲያ ላሳር በሚሉ ሰዎች ያለ ፍርድ የታሰሩ ምንም የማያውቁ ለዚች ዓለም አዲስ የሆኑ ሳይፈረድባቸው የታሰሩ እስረኞች እንዳሉ ስንቶቻችን ገምተን ጠርጥረን እናውቃለን? ወይስ ጥፋቱ የኔ ዓለም አመለካከት ይሆን? አዎ የኔ ጥፋት ሳይሆን አይቀርም። እንዴ የምለው ለምን መሰላችሁ? በአንድ ወይም በሌላ አጋጣሚ ስለነዚህ ሰው ሳይፈረድባቸው የታሰሩ ሰዎች አንስቼ ከሰዎች ጋር ስወያይ በአብዛኛው እንዲያውም በሙሉ ሳይሆን ይቀራል አሳሪዎቻቸውን ተዉ ይፍቷቸው በማለት ፋንታ ሲያሞግሷቸው ኧረ እንዲያውም ከሆነ አይቀር እንደነሱ ነው እንጂ ለነሱ ምን የማይሆኑት አለ ተብለው ሲሞካሹ ሰማለሁ። አንዳንዶቹ ጭራሽ እነሱ እኮ በስልጣኔ የመጠቁ ናቸው ብለው ስልጣኔያቸው ጥግ የደረሱ በመሆኑ ታሳሪዎቹን ያለ ፍርድ ያሰሯቸው መሆኑን በኩራት ሲገልጹ ስመለከት ግርም ይለኝና በእውነት የኔ አእምሮ ወደ ኋላ ቀርቶ ይሆን ወይስ እንደነሱ ባያስብ እስረኞቹ ነገር እኔን ይቆጭ? ለነገሩ ሰው ሲፈጠር ንጹህ ሕሊና ይዞ ነው የሚፈጠረው ሲባል ሰማለሁ። ይህን ለማረጋገጥ ሲጀመር መስፈርቱን ስለማላውቅ ነው ወይም አይደለም ለማለት ቢከብደኝም አዲስ ሕፃን የዋህ ገራገር ሁሉን ነገር በነፃነት ሊያስብ እና ሊያደርግ መሞከሩን አልክድም። ያው ይሞክራል ልበል እንጂ ምክንያቱም ተው እረፍ የሚል ያሳደጎቻቸው ወይም የወላጆቻቸው ድምፅ እገታ ስለሚፈጥርባቸው ይሞክራሉ እንጂ በነፃ አእምሮ በነፃነት ሁሉን ነገር ያደርጋሉ ብዬ ባፌ ሙሉ አልናገርም። በመሆኑም እኔ ስለነኝህ ሳይፈረድባቸው ለታሰሩ ሰዎች የሚያስብ የሚናገር ብሎም የሚያምጽላቸው አምጾም አደባባይ የሚወጣላቸው እስካሁን ድረስ አላየሁም። እንዲያውም አዬ በርቱ የሚል ብቻ ነው ያጋጠመኝ እና በዚህ መሃል ገብቼ እኔም አመጽ እንደሚያስነሱ ሰዎች አመጽ አስነስቼ ከተወለዱ ጀምሮ ያለ ፍርድ የታሰሩት ይፈቱ ብል ጥሩ ይሆን? ይሳካልኝ ይሆን? ሞክሪ ከበዛ ብዙም ጥሩ አይደል። ምክንያቱም የሚያዋጣ ባይሆን እንጂ ቢያዋጣ ኖሮ ሞክሪ የሚለኝ ሰው አይበዛም ነበር። እንደዚያው ታይ ይሄ ነገር ባይሳካ አንቺም ቤተሰብሽም ላይ እንዲያውም በዙሪያሽ ላሉ ሁሉ ላይ ሊያስከትል የሚችለው ነገር ቀላል አይደለም። ስለዚህ ይቅርብሽ ባይ ነበር የሚበዛው። ስለዚህ ሞክሩ ያሉ ሰዎች ብዙም አላመንኳቸውም። አንዳንዶቹ እንዲያው እሷ እኮ እንዲህ እያሰበች ነው ተብለው በስም ሲሰሙ አራስ ነብር ነው የሆኑት አሉ። ለምን እንደሆነ አራስ ነብር መስለው እስከሚታዩ የተቆጡት በኋላ አልገባኝም። ግን ያው ህይወቴ በግምት የተሞላም አይደል? ለዚህ ግምት አላጣም። የገመትኩት ልንገራችሁ። በሉ ስሙኝ አደራ። ለነሱ ግን እንዳትነግሩብኝ። ምክንያቱም ከራስ ነብር ወደ አራስ ውሻ ተቀይረው በደቂቃ ቦጫጭቀው እንዳይገሉኝ ፈርቼ ነው።
መቼም ይሄ ለነሱ ቀላል ይመስለኛል። ምክንያቱም ፍጡርን ያህል እንደ ግል ንብረት በመቁጠር በተወሰነ መሆኑ ካልቀረ እንደኔ ካልሆነስ ቢቀርስ ብለው አፋቸው ሞልተው የሚናገሩ ለነኛ ሰዎች በቀየዱት ቀይድ ውስጥ ሳይፈረድባቸው ላሰሯቸው ሰዎች ያራሩ ለኔ ይራራሉ ማለት ዘበት ነው። በእውነት ዘበት ነው። ቢሆንም ሰው ታሞ እንጂ ፈርቶ አይሞትም ብለዋልና ማማጥሩ። ስለዚህ ፈርቼ ስለማልሞት ግምቴን ላስቀምጥ። ያው ምን መሰላችሁ? ለምን ችሎት ሳይቀርቡ ሳይከራከሩ ሳይፈረድባቸው እንዲህ አይነቱ ድርጊት ማድረጋችሁ ተገቢ ነው ብላችሁ ብትጠይቋቸው የመጀመሪያዎቹ እና ገና መልስ ሲጀምሩ ለመሆኑ ምን አገባችሁ እናንተ ምናችሁ ተነካ? በገዛ ልጆቼ አብርሃም የወለድከው አሳድገሃል። የልደት ካርዳቸው እኮ በእኔ ስም እንጂ በእናንተ አይደለም። ስለዚህ በማያገባችሁ አትግቡ ብለው የመነጋገሪያ መንገዱን ዝግ። ማን እነሱን ያከላል? ማን እንደነሱ ያውቃል? ማን ለነሱ ላሰሯቸው ልጆችስ እንደነሱ ይጨነቃል? በቃ ይህችን ብቻ ነው የሚያስቡት። ይህችን ሀሳባቸው። ለእናንተ ልክ ከሆነ ደግፏቸው። እኔ ግን ይህች ብቻና ይህችን ሀሳባቸው። ሁለተኞቹ እና ሻል ያሉት ደግሞ ሲመልሱ ልክ ብላችኋል። ይውላችሁ በዚች ሀገር እኔ የተሻልኩ ሰው በመሆኔ የተሻለ ልጅ ሊኖረኝ ይገባል። በመሆኑም የኔ ልጆች ከማንም ድሃ ጽዳቱን የማይጠብቅና በአብዛኛው በአፍ መፍቻ ቋንቋ ብቻ ከሚናገር ልጅ ጋር ከመሬት አፈራፍሶ ጭቃ አብኩቶ እንዲጫወት መጠበቅ ገርሞኛል። መኑ ግሎባል ነው፣ ዓለም አቀፍ ለማለት ይመስለኛል። ስለዚህ የኔም ልጅ ዓለምን አውቋት ነው ማደግ ያለበት። በየትኛውም ዓለም ተወዳዳሪ ለመሆን ከላይ የጠቀስኳቸው አይነት ልጆች ተለይቶ በቴክኖሎጂና የውጭ ቋንቋ እየተናገረ ማደግ አለበት ነው። አየህ አሁን ገባህ? ለምን የኔ ልጆች ካቻዎቻቸው ግን እንደኔ ሀብታምና ስልጡን ካልሆኑ ሰዎች ተለይተው እንደሚያድጉ ብለው በኩራት ይመልሱልሃል። የመጀመሪያው ያው ላናገረኝ ስላልሞከረ ላልተናገረና ላላከ ሰው መልስ ስለማይሰጥ እኔም መልስ አልሰጥም፣ እናንተም እንዳትጠብቁ። ሁለተኛው ግን የስድብ ናዳ ቢያወርድብኝም አናግሮኛልና ለሱ መልስ ባይሆን የተሰማኝን ልናገር። በመጀመሪያ ደረጃ ቋንቋን በተመለከተ ማንኛውም ቋንቋ ከመግባቢያነት ያለፈ ጥቅም ያለው አይመስለኝም። ይሁን እንጂ ዓለም አቀፍ ቋንቋ ማወቅ እጅግ ቢጠቅም እንጂ ጎዳል የሚል እምነትም የለኝም። ቢሆንም ዓለም አቀፍ ቋንቋ ለመናገር አፍ መፍቻ ቋንቋን መጽሐፍ ቁስልን ተሸክሞ ቁሌታሽ የተጠቀለለበትን ጨርቅ እንደመጽሐፍ ነው ብዬ አስባለሁ። በመሆኑም ሰው ዓለም አቀፍ ለመሆን ከራሱ ዓለም መውጣትና ሌላ ዓለም ገብቶ ከራሱም ከሌላውም ባይተዋር መሆን አለበት ብዬ ስለማላምን ከሌሎች ጋር ተጫውቶ ዓለም አቀፉን ቋንቋ ተምሮ ከስር ቢፈታስ? ሌላው ደግሞ አፈራፍሶ ጭቃ አብኩቶ ነው ያለው። ይሄኛው ትክክል ነው። እንደው ይሄ እግዚአብሔር ሊከፈልበት የሚገባውን አፈርና ውሃ ለዚች ሀገር በነፃ በመስጠቱ እንጂ እንኳንስ ሀብታም የተባሉት ሀገራት እዚሁ እኛ ሀገር ኑ ጭቃና አብካ በሚል ጥሪ በልጅ እስከ 3000 ብር ሲሉ የሰማው መስሎኛል። እንግዲህ እነሱ ኋላ ቀር እንደሚሉኝ ጆሮዬም ኋላ ቀር ሆኖ እንዳይሆን እንጂ የኔ ልጆች እንኳንስ በእጃቸው ከቻሉ በእግራቸው ሙሉ ሊያቦኩት የሚችሉት ጭቃ ከቀያቸው ስላላቸው ሄጄ ያረጋገጥኩበት ነገር የለም። እነኛ ያልተፈረደባቸው እስረኞች ግን የሚውሉትም የሚያድሩትም ከድንጋይ በተሰራ ቤት ስለሆነ ጭቃ ብርቃቸው በመሆኑ ለመክፈል መገደዳቸው ብዙም የሚያስደንቅ አይደለም። እናንተዬ አያቴ የማህበር ወይም የቤት ጠላ ሲቀዳለት 2 ሸክና ጠጥቶ በቃኝ ይል ነበር። ታዲያ ሴት አያቴ ይጠጡ እንጂ ይሄን የመሸታ ቢሆን ይደጋግሙት ነበር ስትላቸው እሱ ምን ይላል መሰላችሁ? እሱማ ይከፈልበታል ይላት ነበር። ስለዚህ ሰው ሁሉ የሚከፈልበት ነገር ልዩና የተሻለ ስለሚመስለው እንጂ በአብዛኛው የሀገሬ ሰው ከቤቱ ምናልባትም 100 ሜትር ርቀት ላይ ሊቦካ የሚችል አፈር ከነውሃው በነፃ ባገኘ ነበር።
ዋናው እኔን እያሳሰበኝ ያለው የመጀመሪያው ወላጅ ቤት ወይም የሁለተኛው ወላጅ ማብራሪያ ወይም ደግሞ የኔ ደሃ አላዋቂ መባል ሳይሆን ሳይፈረድባቸው በድንጋይ ቤት ውስጥ ታስረው እያደጉ ያሉ ህፃናቶች ነፃ ይውጡ፣ ከፎቅ ወርደው መሬት ይጫወቱ፣ የእነሱን ሀብታምነት በደንብ አጤነው እንዲያውቁትና ሀብታምነታቸውን ጠብቀው እንዲያቆዩት የደሃውን ህፃን ኑሮ ይዩት። ነገ ከራሳቸውም ከሌሎችም ባይተዋር እንዳይሆኑ ባህላቸውን፣ እሴታቸውን እንደየራሳቸው ሃይማኖታቸውን፣ ቋንቋቸውን በደንብ አውቀው እንዲያድጉ ብናደርግ መልካም ነው። እኛ ያደግንበት አብዛኛው ጥሩ መሆኑን ወደ ኋላ ሄደን በማየት እነሱም ነገ የሚያስታውሱት ነገር እንፍጠርላቸው። ስለዚህም ያልተፈረደባቸውን እስረኞች እባካችሁ ነፃ እናውጣቸው።